ተጋሪ ነው። አዎ አንዳንድ ጊዜ ምን አለ መሰላችሁ ብዙዎቻችን እንደ ሰው ስንገለጥ ከጥቅማችን ይልቅ ጉዳታችን ያመዝናል። ብዙ ጊዜ አንድ ትልቅ ብሂል አለ አባቶች የሚተርቱትና አንድ አባት ነበሩ። የድሮ ጊዜ ክርስቲያኖች ሰማዕት የሚሆኑት ካላን ነገስታት ጋር አንገታቸው እየተቀላ እየተሰዉ እየታረዱ ከአናብስት ጋር እየታገሉ ነው የሚሞቱት። አባቴ እንዲህ አይነት ሰማዕትነት አሁን በዚህ ዘመን የለም እና እንደዛ እንዲሆን ምን ላድርግ ብሎ ይጠይቃቸዋል። ልጄ በዚህ ዘመን እውነትህን ነው፣ እንደዛ አይነት የሰማዕትነት ህይወት የለም። የዚህ ዘመን ታላቁ ሰማዕት ራሱን መግዛት የቻለ ሰው ነው። በደንብ አስተውሉ። ራሱን የሚገዛ ከተማን ከሚገዛ ንጉስ ይበልጣል ነው የሚለው መጽሐፍ ቅዱስ። ጠቢበኛው ሰለሞን። ብዙዎቻችን ሳስበው እሱ ላይ ብቻ አይደለም፣ ብዙዎቻችን ራሳችንን መግዛት እየቻልን አይደለም። ብዙዎቻችን ግን ሰሙዬ እንደው ይቅርታ አድርግልኝና የትላንትናውን የእንትናን ሰምተዋል? ዮኒን ሰምቼው ነበር። ትክክል ነው ብለህ ታምናለህ? አብሶሉትሊ እኮ እንዴት ትክክል ነው የሚል ሰው ራሱ ጤናማ ሰው አይደለም። ኤግዛክትሊ ግን ሰሙዬ ነገር ምን አለ ምን አምናለሁ መሰለህ? ሰሙዬ ምን አምናለሁ መሰለህ? ሶሻል ሚዲያ አንዴ ሊስት ይችላል፣ ፐርፐዝሊ ሁለቴ ሊስት ይችላል፣ ፐርፐዝሊ ሶስቴ ይችላል። ዘመኑን በሙሉ ሰው ይሳሳታል። አትሊስት የጋራ የሆነ ይሄ የቲክቶክ እንትን የፈጠረልንን ነገር ተቋም እየጠራ በየቀኑ ተው፣ ግለሰብ እኔ ችግር የለብኝም። ተቋም እየተጠራ በየቀኑ ሲሰደብ ነገ አንተ ጥላ ስር አለ የምትለው ሰውዬ ወንጌል ይሰበክለታል ብለህ የምታምነውን ያንን ተቋም እየተጠራ ሲሰደብ ልክ አይደለም ብለህ እኛ መቃወም ካልቻልን ማን ሊል ነው? እኔ አሁን በወንጌል አማኝ ሳይድ በዚህ ደረጃ ትላንትና ባይ ዘ ዌይ በጣም ነው የሚያሳፍረው። በዚህ ደረጃ ተቋም እየተጠራ እስልምናን እንደዛ ሲሳደብ፣ ወንጌል አማኝን እንደዛ ሲሳደብ በጣም ነው ያዘንኩት፣ በጣም ነው ያፈርኩት። ለምንድን አንድ እድል ስጠኝና ፓስተር አንደርስታንድ አድርጌሃለሁ። ትናንትና ሁላችንም የደነገጥንበት ነገር ነው። ሰዎች ይሄን ፕላትፎርም አጥንተው ነው የሚገቡት። ምን አይነት ኢሹ ባነሳ፣ ምን አይነት ሀሳብ ባነሳ ሰው መሰብሰብ እችላለሁ። ሰው የሚፈልገው እንዲህ አይነት ተራ ሀሳቦችን ነው፣ ተራ ነገሮችን ስለሚፈልግ ነው። ሰው እኮ ልክ እንዲህ አይነት ነገር ሲወጣ ኢሚዲየትሊ ትቶ መውጣት። እኔ እንደውም አየው በጣም በተደጋጋሚ ሼር ሲያደርጉ ልክ ስድብ መሆኑ ሳቅ ወዲያ ወጣሁኝ። የተቆራረጡ ቪዲዮዎች ብዙ ይመጡ ነበር፣ አየኋቸው። በቃ እንደ ሰው ታዝናለህ። ኢሞሽናል ሊያደርግህ ይችላል፣ ጥሩ ላይሆን ይችላል። ነገር ግን እኛ ቁጭ ብለን ስለሰማ ነው አይደል ያ ሁሉ ህዝብ ቁጭ ያለው እዛ። እንዴ እኔ እኮ ጀስት አሌክስ የማያከብርህ ቤት ሄደህ ቁጭ ትላለህ እንዴ? ጎረቤትህ የማያከብርህ ጎረቤት ለአንድ ደቂቃ ቁጭ ማለት ትፈልጋለህ እንዴ? አሁን ችግሩ ምን መሰለህ? ይሄ ፕላትፎርም የሚያከብረውን ሰው አይፈልግም። ይሄ ፕላትፎርም የእግዚአብሔርን ቃል ብትናገር፣ የእግዚአብሔርን ቃል ማስተማር ብትጀምር እዚህ ቤት 10 ወይም 20 ሰው ነው የሚቀጣው። ህዝቤ እውቀትን ከማጣቱ የተነሳ ጠፍቷል የተባለ ይሄ ፕራክቲካሊ እዚህ ቲክታክ ላይ ያለው ህዝብ ምሳሌ ነው። በቃ ፐርፌክት ኤግዛምፕል ነው። ተራ የሆነ ሰንበዲ ገብቶት እኮ ቁጭ ብሎ ብልግና ሲሳደብ 7000 10000 ሰው ለሚጨፍሩ ሰዎች 20000 30000 ሰው ቁጭ ብሎ ጭፈራ ጀነሬሽን ያለበት እንትኮ ነው። ስለዚህ ምን አለ መሰላችሁ የሰው ልጅ እድገት አለው። በህክምና ስትሄደው ይሄን ዩኒት ብለን ከምንጠራው ጀምሮ ከዛም በኋላ ይሄ ቻይልድ ዴጅ አለ። ከዚያ በኋላ እስከ 7 ዓመቱ ይሄ ግሮዝ ኤንድ ዴቨሎፕመንት የሚባል ስቴጅ አለው። ገብቷል አይደለ? ይሄ በግሮዝ እና ዴቨሎፕመንት የተለያዩ ግሮዝ
ፊዚካል እድገት ነው። ዴቨሎፕመንት ኢንታየር እድገት ነው። ግሮዝ ሜንታል ማቹሪቲን ይጨምራል። ይቅርታ፣ ዴቨሎፕመንት ፊዚካል ቼንጅን ይጨምራል። የሁሉም አግሪጌት ዴቨሎፕመንት ነው የሚባለው። ግሮዝ ላይ ያለን ሰው ለዴቨሎፕመንት ዝም ብለህ አትሰጠው። ስለዚህ አንድ ሰው ግሮዝ ሊያሳይ ይችላል። ዴቨሎፕመንት አለው ስትል ያ ሰው ክሪቲካል ሊሆን ይገባል። ክሪቲካል ብዙ ጊዜ ልጁ እኔ ከጅምሩም ስህተት አለ። እኔ የሚታየኝን ነገር ልንገር። እኔ አሁን ከመናገር ወደ ኋላ ማለት ሲጀመርም ስህተት አለበት። ምን አውቆ ምን ተምሮ ነው የተጠመቀው? መጽሐፍ ቅዱስ በስርዓት ያነባል ወይ ነው ትልቁ ነገር። ይሄ ሰው እኮ እንክብካቤ ነው የሚፈልግ ልጅ ነው። ልጅን እስከ 7 ዓመት ካልተንከባከብከው 8ኛ ዓመት ላይ ልጅን ልቆጣው ማለት አትችልም። መጀመሪያ ልጅ ስታሳድግ እስከ 7 ዓመት ምንድነው ፈረንጆች ነጮች ምንድነው የሚሉት? ልጅህን እስከ 7 ዓመት ስጠን፣ ከዚያ በኋላ የፈለግከውን ልጅ አድርጌ እሰጥሃለሁ እመልስልሃለሁ። መጣ ሆይ ሆይ ተባለ፣ ተጠመቀ ተባለ። ምን አምኖ ምን አውቆ? የነ ቶሎ ይሄ በወንጌል አማኙ ብቻ አይደለም፣ በኦርቶዶክሱም ጋር ያለ ትልቅ ክፍተት ነው። የማህበራዊ ሚዲያ ማኒፑሌሽን ወይም ገንዘብ መሰብሰቢያ ነው የሆነው። የሰው ነፍስ የማያሳስባቸው ሰዎች አሉ። እየመረረህም ቢሆን ዋጠው። ይሄን ነው የምነግርህ። የሰው ነፍስ የማያሳስባቸው ሰዎች ሆይ ሆይ ይበሉ፣ የሆነ ነገር ያገኙ እንጂ ተደራድረው የሰው ነፍስ የሚሸጡ ሰዎች አሉ። ምን እየተደረገ ነው? ኢሚዲየትሊ እኮ ሰኞ መጥቶ እሑድ የተጠመቀ ሰው አለ። እኔ አውቃለሁ። በዚህም በዛም እውነት አንድ ሰው ገብቶት ነው ወይ? ህፃን ልጅ አይደለም እኮ ትልቅ ሰው ነው አይደል? ልታስተምረው ይገባል። የነበረበት ይሄ ሰው ስንት ቤተ እምነት ውስጥ ነበር። ሙስሊም ነበር። አንዴ የሆነ ሰዓት ላይ እኔ ራሴ አምላክ ነኝ ሲል የነበረ ሰው ነው። ከዚያ በኋላ ከወጣ በኋላ ኦርቶዶክስ ሆነ። ከዚያ በኋላ ወንጌል አማኝ ሆነ። ከዛን ተመለሰ ኦርቶዶክስ ሆነ። ከዛን እስልምና ውስጥ መጣ። ሁሉም የዚህ ሰው ነፍስ ሳይሆን የሚያሳስባቸው የሚሰራው ቁማርና ፖለቲክስ የሚያገኙበት ቤኔፊት ነው። ከዚህ ሰው ጥቅም ስለሚያገኝ ነው እስላሙም ኦርቶዶክሱም ወንጌል አማኙ እየተረባረበበት ያለው። he is nothing። እውቀት የለውም። ዓለማዊም እውቀት መንፈሳዊም እውቀት የለውም። ራሽናሊ እናውራ ከተባለ ዓለማዊም ጋር ሲመጣ ይሄ ምንድነው የሚባለው? ፒስ ሜከር ነው የሚሆነው። የፖለቲካ እውቀት ስላለው አይደለም። በነገራችን ላይ እኔ በጣም ብዙ ጊዜ የሰማቸው ነበር። ኢትዮጵያ ውስጥ ፖለቲክስ ገብቶት የሚያወራ ሰው የለም። ወሊኖል አንድ አለ፣ አንድ አያና ነው ምናምን የሚባል ገብቶት የሚያወራ እንትን ሰሙዬ ሽፍት ሲገቡ እንኳን ሌላ ቦታ ላይ አናረግም። አሌክስ እመጣለሁ። ኢንታየር እንትኑ ጌሙ ግን በጣም ክሊር ላድርግልህ። ኢንታየር ጌሙ ሰው ሲመጣ ከዛ ሰው ምን ጥቅም እናገኛለን ብለው ካልኩሌት አድርገው የሚመጡ አደገኛ ሰዎች አሉ። ማናት አሯሩጣ ያስጠመቀችው ሴትዮ? ጤናማ ናት? እሺ ኦኬ፣ ደህና ናት። ግን ኦኬ ስሟ በቃ እንትን እንዲባል ምናምን ሰው እንዴት በእምነት ያልኮተኮተውን ያላሳደገውን ልጅ እንዴት ኃላፊነት ወስዶ እንዴት ሊያስጠምቀው ይችላል? መቀለጃ ነው ወይ ክርስትና? እናንተ ሰው ሁሉ የገፋትን ያችን ሳምራዊት ሴት እሷን ፍለጋ እኮ ነው ክርስቶስ ኢየሱስ ከሳምራውያን መንደር ሄደው። አንተ አይሁዳዊ ስትሆን እኔ ሳምራዊ ከኔ ከተናቀችው ነው ያለችው እኮ። ሳምራውያን በጣም የሚናቁ ነበሩ ከአይሁድ ዘንድ። ክርስቶስ እንደውም ከነገስታት ወገን ነው ዘሩ። አይሁድ ነው ክርስቶስ። ይቅርታ ይሁዳ ነው። ከይሁዳ ነገድ ነው። ከይሁዳ ነገድ ከነገስታት ነገድ የሆነው ክርስቶስ ከተናቁት ወገን ሄዶ ከተናቁትም የተናቀችን ሴት ሊያከብር በያዕቆብ ጉድጓድ አጠገብ ቁጭ አለ። አየህ እንዴት አድርጎ ይችን ሴት
የወንጌል አርበኛ እንዳደረጋት በደንብ አስተውሉ። ዛሬ ላይ ይህ ልጅ ምንም ቢናገር እኔ ምንም በልጁ አልፈርድም። በቃ ምንም በልጁ አልፈርድም። ምክንያቱም ልጁን ታዘብ፣ ሂድናና ግባና አወራሃለሁ፣ አረ በቃ ትላለህ። አንተ ራሱ ከሱ አትሻልም። ኃላፊነት የሚወስድ ሰው የለም። በነገራችን ላይ ኃላፊነት ይሄን ልጅ በሃይማኖት ሊያሳድገው የሚችል አቅም ያለው ሰው አላገኘም። ልጁ ሃይማኖት ውስጥ ተግሳጽ አለ። ተግሳጽ ታውቃላችሁ? መገሰጽ አለ። ሃይማኖት ውስጥ መገሰጽ ብቻ አይደለም፣ መታረም አለ፣ ስርዓት አለ፣ በክርስቶስ ሆኖ ማደግ አለ። አንድ ሰው ኃላፊነትን ሲወስድ ያን ሰው ምን አደርጋለሁ ብሎ ነው? አስተምረዋለሁ፣ አሳውቀዋለሁ ብሎ ነው። በጣም ጽዮፍ ንግግር ነው ሲናገር የነበረው። ምን ነበር? ሲጀመር ግብረ ሰዶማዊ አንድ ሰው ሊል ምን አይነት አሰስመንት ሰርቶ ነው? ሊኖር ይችላል። ይሄ በሽታ ነው። በነገራችን ላይ ግብረ ሰዶም መሆን ማለት በሽተኛ መሆን ማለት ነው። ሰሙዬ የዮኒ ስህተቶች ተነቅሰው መውጣት ይችላሉ። እዚህ ያላችሁ 200 ምናምን ሰዎች አደራችሁን በዚህ በጣም አንድ ነገር ልንለው የምንችለው ነገር ምንድን ነው መሰላችሁ? ተቋም ማለት ተቋምንና ግለሰብን ሰው መለየት አቅቶታል። ተቋም ማለት ምን ማለት መሰል? ለምሳሌ የኢትዮጵያ እስልምና ብለህ ስትልና የኢትዮጵያ ኦርቶዶክስ ብለህ ስትልና የኢትዮጵያ ወንጌል አማኝ ስትል ተቋም ነው የምትጠራው፣ ግለሰብ አይደለም። ተቋም ጠርተህ ስትሳደብ በተቋም ውስጥ ያሉ ስርዓቶችን ስታወግዝ አትሊስት ኃላፊነት መውሰድ ያለብህ ለጠራኸው ተቋም ግዴታ ኃላፊነት ወስደህ መልስ መስጠት አለብህ። ትላንትና ያየሁት እስልምናን ወንጌል አማኝን በዛ ደረጃ መናገሩ እኛ ከዚህ በኋላ ልንለው የምንችለው የትም ቦታ መሄድ ይችላል። የኔ አቋም ነው የምላችሁ። የትም ቦታ ማለት ሰሙ የተናገረው እኮ ትክክል ነው። አሁን ምን እንዳለ ከሰማኸው እኔ አሁን ከሰሙ የምወስደው ንግግሩ ምንድን ነው? አሁንም ተቀብለው ትሽኮኮ ሊያደርጉት የሚፈልጉት አሉ። የሚፈለገው እከሌ ማን ነው፣ እከሌ ምን ኮንትሪቢዩት ያደርጋል ለጌታ ቤተክርስቲያን ሳይሆን ፖለቲካው ላይ ምን አይነት አስተዋጽኦ ያደርጋል የሚለው ነው የሚታየው እያለ ነው። ልክ ነው። እንደዛ ሙልጭ አድርጎ ተሳደቡ። በነገራችን ላይ እኔ ክሊር ላድርግልህ፣ በጣም ይቅርታና ሐሳቤን ሰማፕል አድርገውና ሪሊጂየስ ፖለቲክስ ነው የተጀመረው አሁን እዚህ ፕላትፎርም ላይ። በጣም ፓስተር አሌክስ በጣም እንድሰማ የምፈልገው እዚህ ፕላትፎርም ላይ ሪሊጂየስ ፖለቲክስ ተጀምሯል። ሃይማኖት ፖለቲካ አድርገውታል። ምክንያቱም ማንም እየተነሳ ማንም ላይ ማቀርሸት አይችልም። ማንም እየተነሳ እኔ ስለ ዮኒ ማኛ እኔ አልፈርድበትም። በነገር ልትድን ትወዳለህን ብሎ እየጠየቀን ያዳ ነው ናዳን ብሎ አስገድዶ አይደለም ተለማውቶ ውይ እንትናዬ ይሁን ማንም አላለም። እወቁ ሁልህም ክርስትና ምን እንደሆነ አብዛኞቻችሁ አልገባችሁ። ክርስትና የልምምጥ ህይወት አይደለም፣ ወደህ የምትድንበት ህይወት ነው። ወደህ የምትቀበልበት ነው። ሲያድን እንኳን ልትድን ትወዳለህን እያለ ነው። ራሱ የክርስትና መስራች የክርስትና ራስ የሆነው ክርስቶስ ና ዳን ብሎ አንቆ አምጥቶ አይደል ልትድን ትወዳለህን ብሎ ፐርሚሽን ነው የሚጠይቅ፣ ፍቃድ እየጠየቀ ነው ሲያድን የነበረው። አንተ ማነህ? መጥቷል ኦልሬዲ አይደል? ካንተ የሚጠበቀው ምንድነው? ፍቅር መስጠት። ፍቅር መስጠት ማለት መለማመጥ ማለት አይደለም። ጎሽ ጎበጥ አይደለም። ስርዓት ያዝ ማለት ነው። አቁም፣ ይሄ ልክ አይደለም። ሚዲያ ላይ የተናገረው ሚዲያ ላይ መልስ ሰጠዋለህ። ሚዲያ ላይ በጀርባ ለሚያወራው ነገር ሄደህ በጀርባ ምላሽ ሰጠዋለህ። ብዙዎቻችሁ ክርስትና አልገባችሁም። እኔ እውነቱን ልንገራችሁ፣ ብዙዎቻችሁ ክርስትና
መቆራረጥ ጀመረ መሰለኝ። ይሰማችኋል? ይቆራረጣል። አይ ይቆራረጣል። አይሰማም አሌክሶ። አይ ይቆራረጣል። ሰሙ ይቆራረጣል። ታብታቡ ለነገሩ 3 ነው። እሺ ይኸውላችሁ ዋናው ሐሳብ ዛሬ ቤት ተከፍቶ ምን ሆኖ ነው የምልበት ምክንያት ተቋም ጠርተህ መሳደብ ከጀመርክ ችግር ውስጥ ነው ያለው። የግለሰብ ችግር ግለሰቡን አድሬስ አድርገ መናገር እየቻልክ ኦፍኮርስ ከኛ ዘንድ ሆኖ ሌሎች ቤተ እምነትን አባቶችን በመጥፎ ሲናገሩ የገሰጸው ብቻ ቢናገር ደስ ይለኛል። ኦፍኮርስ ትክክል። ባይ ዘ ዌይ እዚህ ያለን ሰዎች ትልቅ አስተማሪ ነገር መሆን የሚችለው ተቋም ጠርቶ መሳደብ እጅግ በጣም ጽዩፍ ነው። በጣም ነገ ኦርቶዶክስን ተነስቶ የሚሳደብ ሰው አይተ ዝም ካልክ በልብህ ሐሴት ከሞላ እስልምናን ጠርቶ ሲሳደብ በልብህ ሐሴት ከሞላ ወንጌል አማኝን ጠርቶ ሲሳደብ በትምህርት መሞገት መብት ነው። የፈለግከውን ነገር መስራት ትችላለህ። ተቋም ጠርተህ ግን መሳደብ ከጀመርክ ችግር አለብህ አይደለም የምንለው፣ በጣም ችግር አለብህ። ለዚህም የሚሆን ደግሞ ኢነርጂ ቁጭ ብለህ ሰምተህ አበባ ሰጥተህ ነገሩን አስቀጥለህ እንዲሰደብ አሰድበህ በዚህ ደረጃ ከሄድክ ጥያቄ ምልክት ውስጥ ነው የምትገባው። እኔ የዚህ ጉዳይ ተባባሪ አይደለሁም። እንደ ወንጌል አማኝ እኔ በዛ ጥላ ውስጥ እንዳለ ሰው እማምነው በዚህ ጉዳይ ላደረገው ነገር እኔ በዚህ ጉዳይ ላይ ተቃዋሚ ነኝ፣ በጣም ተቃዋሚ ነኝ። ሰዎች እምነታቸው እንዲከበር፣ ሃይማኖታቸው እንዲከበር፣ የሚያምኑት ነገር እንዲከበርላቸው ከማምን ሰው ነኝ። ፈቃደኛ ሆነው ከመጡ በሐሳብ ጉዳይ ላይ መነጋገር ይቻላል። ነገር ግን ስም እየተጠራ የሚሰደብ ከሆነ የኔ አቋም ምን ሆኖ ነው ለሚለው ርዕሴ ትላንትና እስልምና ላይ ወንጌል አማኝ ላይ እየተጠራ ለተደረገው ነገር በጣም አስነዋሪ ነው ብዬ ስላመንኩ ነው። እሺ ብዬ አንድ ቁጥር እሺ ብዬ እሺ ሰላም ብያለሁ። እግዚአብሔር ፓስተር አሌክስ ነው። እሺ ትናንትና ውይይቱን አንዳንዴ ከመጀመሪያው መስማት ወይ ደግሞ ዳር ላይ መስማት ልዩነት እንዳያመጣ እንዴት ነው አንድ መቼም ተቆርጦ የሄደ ነገር ብዙዎቻችን ላይ ችግር ደርሶብን ሊያቅ ይችላል። እናንተ ያላላችሁትን ነገር ተቆርጦ ይሄዳልና ከየት ጀምሮ የት እንደሄደ በደንብ ካየኸው ትናንትና ዮኒ እየተናገረ የነበረው ያን ስሙን ስም ልጥራ እዛ የነበረውን ሰው አንተ ሁልጊዜ የምትሰራው በኦርቶዶክሳውያን ላይ ነው፣ ለምንድን ነው ወደ ራሳችን ማታየው ነው ነገሩ የጀመረው። ከዛ ምንድነው እኛ ውስጥ ያለው አለው። እንደዚህ አይነት ነገሮች አሉ፣ ጌይ ሌዝቢያነት ውስጥ እኛ ውስጥም አሉ። በዛ አይደለም የተነሳው እኔ ነበርኩኝ። አንዴ ካልሆራው ልጨርስና ትነግረኛለህ ነገሩን እንዳልክ በጻፈው ጽሁፍ ነው የተነሳው። አይ ከዚህ ልነሳና ከዛ ሐሳብሽን ይጂ ትላንትና ዮኒ ያደረገው ነገር ልክ ነው ብለሽ ታምኛለሽ? እኔ ዮናስን ያየውበት መነጽር እኔ ምንም ጥፋት አላጠፋም። እንዴት ብለህ ጠይቀኝ ልናገር። ስለዚህ እንደዚህ ላድርግ። እኔ ዮናስ በሰራው ነገር መቃወም የሚችል ሰው ብቻ ሐሳብ እንዲሰጥ ባደርግ ይደብርሻል? አይ ተናገር መውረድ እችላለሁ። ሪያሊቲውን ግን አንተ ትላንትና ብፁ እዚህ አጠገቤ ያለ ከአንቺ ጎንን ያለው እኔ እዚህ እያስተማርን እያለ ብፁ ነው ምን አለኝ፣ አሌክስ እኛ ላይቭ ከፍተን እያስተማርን ዮናስ ቤት ከፍቶ የሆነ ነገር እያደረገ ነው፣ ፕሊስ መሄድ አለብን አለኝ። ይኸው ብፁ አጠገብሽ አለ። ሄጄ ሙሉን የሰማሁት ሙሉን ስሰማ ከመሃል አይደለም ተደጋጋሚ ከኤርሚያስም ጋር ሲያወራ ሰምቻለሁ። ከኤርሚያስ ጋር ያወራበት ግራውንድ ራሱ ልክ አይደለም። ግራውንዱ ምንድን ነው? አድቫንቴጅ ነው የያዘበት። አድቫንቴጅ የያዘበትን ምክንያት ማውራት እችላለሁ። አንዴ ኦልሞስት መቃወም ስለጀመረ የኤርሚያስን አካሄድ ለሚፈልገው ግብአት ሰርቶበታል። ስለዚህ አሁን የኤርሚያስን አውድ እንዳለ እንይዘውና ይዞት የመጣበት ግን እኔ ለምሳሌ ወንጌል አማኝን እንደ ተቋም በዛ ደረጃ የጌ የሌዝቢያን ምናምን እያለ የጠራበትና ቀጥሎ በእስልምና ጎኑ ላይ የነበረው ነገር ልክ ነው ብዬ ስላላመንኩ ነው። ስለዚህ አሁን ትላንትና ግለሰቦች ጋር የነበረውን ነገር አይደለም እኔ እያወራሁ ያለሁት
ተቋም ጠርቶ ላደረገው ነገር ልክ አይደለም ነው። ከግለሰቦች ጋር የነበረውን ነገር እዚያ ቦታ ላይ በትክክልም አድሬስ ያደረጋቸው ለምሳሌ እንዳልክ ተነስቷል፣ ኤርሚያስ ተነስቷል። ግን ከሁለቱ ጋር የነበረው ሐሳብ ችግር የለብኝም። ተቋም ተጠርቶ ግን በተነሳው ሐሳብ እየተቃወምኩ ነው ያለሁት ለማለት ነው። እሱን እኮ ነው አንድ ደቂቃ በቃ እኔ ወራል ተቋሙ የተነሳበት እንዲህ ብድግ ብሎ ተቋም ጋር አልተገባም በሚል ነው። አሌክስ አንተም እዚህ የሚዲያ ሰው ስለሆንክ አንተንም እንዲህ እንዳይገጥም ብዬ ነው ወደፊት የተነሳበት ምክንያት አንተ ቀለሜን እንትና ኤርሚያስን ሄቪዬ እኔ የፈለገ ከግለሰብ ጋር የሚያያዝ ችግር ካለ እኔ አምናለሁ፣ ችግር የለብኝም። ተቋም ከተጠራ ግን እግዚአብሔር ምስክር ነው። ተቋሙ እሺ ተቋሙ እንዴት እንደጀመረ ኤርሚያስን ሲጠራው ይኸውልሽ፣ ኤርሚያስን ባነሳበት ኬዝ ላይ በተነሳው አውድ እኔ ደጋፊ አይደለሁም። እንደምታውቂው እኔ የአፕሮች ችግር አለ ብዬ ማመን ሰው ችግር። አዎ፣ ስለዚህ የጀመረው ኤርሚያስን አንተ ጠዋት ማታ ኦርቶዶክስ ነው ስትሰድብ የምትውለው ብሎ ችግር የለብኝም። ልክ ነው። ስለዚህ ወደዛ የዞረው እሱ ነው አሌክስ። ኖ ፐርፐዝሊ ግን እስልምና ለምን ጠራሽ? እስልምና አዎ የጠራበት ምን አለ ኤርሚያስ አንተ እነሱ ላይ ብቻ ነው ሲለው አይ እኔ እስልምና ላይ እሰራለሁ አለ ኤርሚያስ። ስለዚህ የተካሄደው በዚህ መንገድ ነው። ጥላቻ ነው የምትወራው እያለች ነው ሄቨን እታችን ሄቨን ችግሩ የጀመረው ከእንዳልክ ነው የጀመረው። እንዳልክ ትጽፈዋለህ ጥላቻ ታውሪ ውሸት አሌክስዬ የተጀመረው ኦርቶዶክስን አትስደብ ነው የጀመረው። ኤርማን ነው እና መሳደቡን ምን አመጣ? ሌላውን መሳደብ ምን አመጣ? ኦርቶዶክስ እናንተ ኤርሚያስ ባይት ከፍቶ ኦርቶዶክስ ሲሰደብ ዝም ብለህ ሌላውን መሳደብ ምን አመጣ? ሄቨን ይሄን መልሽልኝ። አሁን እኮ ልክ አሌክስዬ ኤርሚያስን ለምንድን ነው ከፍተህ አሁን ይሄ ሁሉ የሚጮኸው እኮ ኤርሚያስ ለማዳን እኮ ነው። አንተ ጠዋት ማታ ኦርቶዶክስ ለምን ፖይንቱ ላይ አታወራም? ግን ለምንድን ነው ዙሪያ ማይክ የሚዩት አድርግና እነ ብፁዕ አምላክ ካሉ ይናገሩ። ለምን መሰለህ ብፁዕ ክፈትና አውራ፣ ብፁዕ ክፈትና አውራ። አሌክስዬ እኔ አንድ እውነት በአንድ እውነት አምናለሁ። ወንድሞቼ ከእነት አላቀዋሉ ቢቀየሙኝም ባይቀየሙኝም፣ አሌክስዬ ብትቀየመኝም ባትቀየመኝም ለማንም ብዬ ለወንድሞቼ ብዬ ለወዳጆቼ ብዬ ማየው ነገር የለም። አንድ ነገር ወቁ፣ ከ1000 ታላቁ ኬኮን ይልቅ አንዱ አሌክስ ይበልጥብኛል። የኔ ሚዛናዊነት መለኪያ ይሄ ነው፣ የእሱም ጭምር። አንድ እውነት ነው። የተፈጠረው ነገር አንዲት ተቋምን ጥቷት ከወጣ ጀምሮ ይቀጠቅጣት የነበረውን ኤርሚያስ ተቋምን አስመልክቶ እንደፈለገ አድርጎ ነው የረገጠው። ይሄ ልጅ አንዲት ተቋምን ያለማቋረጥ እድሜ ልክህን ምትወቅጥ አንተ ብሎ ሲጠይቀው ከተቋም ጋር እያያዘ መልሶ ምን አደረገው? ኤርሚያስን አናገረው። ለምን? ኤርሚያስ በባህሪው ትቶት የወጣውን ረግጦት የወጣውን ክዶት የወጣውን ህይወት የለውም ብሎ የተወውና ተቋም ያችን ተቋም ብቻ ሲረግጥ የሚያውቀውን ከተቋም ጋር እያይዞ የቱ ከራሱ ከሚያምንበት ተቋም ጋር ሁለቱም ከሚያምኑበት ተቋም ጋር እያይዞ ሲረጋገጡ አመሹ። የእነሱ መረጋገጥ ለእኛ ህይወት ሰጥቶን ከሆነ እዚህ ጋር እየተወያየን ያለ ነው፣ እንቀጥልበት። የእነሱ መረጋገጥ ለእኛ ህይወት የማይሰጠን ከሆነ እባካችሁ የተሻለ ርዕስ ይፈጠር። ስለዚህ በሁለቱ አለመግባባት ምክንያት እኛ ማያግባባን ውይይት ውስጥ ለምን እንገባለን? ብፁዕ የኔ ይኸውልህ ዋናው ነገር ቤት ከፍተን እንድናወራ የተፈለገው በዮኒ ማኛ ትላንትና አንተን አይደል ቤት ዘግተን አብረን እንሄድ ነው አይደል? ከዚህ ሄድ ነው ያልኩህ ከኔ ራሴ ጎትቼ ነው የወሰድኩህ። ካሁን ኦፍኮርስ አንተ ነህ ቤት ከፍቼ እዚህ እየተወያየን የነበርነውን ዝጋና እንሂድ አልከኝ፣ ሄድኩ። የሰማሁት ነገር በግለሰብ ደረጃ የተነሳ ሐሳብ ወደ ተቋም ሄዷል። ተቋማት እየተጠሩ ተሳድበዋል። አልሰማህም እኮ ተቋማት እንዲሰደቡ ያደረገው ምንድነው? ጽንሱ ምንድነው ነው አይደለም። አሁን እያልኩ ያለሁት ይኸውልህ፣ ለምሳሌ እኔ ወይ አንተ ወይ እዚህ ሰው ያለ ሰው ቤት ከፍቶ ተቋም ቢሳደብ የኔ የመጀመሪያው ጥያቄ ወደ ኋላ ሄጄ ያንተ ባክግራውንድ ነው ማጠናው። ሳጠና ችግር ካለብህ ችግርህን ነው መፈታው።
በተደጋጋሚ ግን ሲሆን ጥያቄ ምልክት ውስጥ ይገባል። በተደጋጋሚ ለሆነ ነገር ነው ይዤ የመጣሁት። ይኸውልህ አሌክስ አንድ ነገር ላስረዳ። ታምንብኛለህ? እኔ ባቋት ቅድም ሚኪ ጠይቀኝ እንትን ብጽዬ ቅድም ሚኪ ስላለ ነው። ከዚህ በፊት ዮኒ እዚህ የኦርቶዶክስ አባት ሲሳደብ ሰምተሃል አንተ? አዎ ሰምቻለሁ። በሆነ ነገር አይቻለሁ። ምን ብለሃል አንተ? ምን ብለሃል? ምንም አላልኩም። ምንም አላልክም። ዛሬ ግን መልኩን ቀይሮ ኦልሞስት መጥቷል። ይሄን ነገር የጋራ አርገህ ካልተቃወምክ ነገ ከሱ በኋላ የሚመጡ ሌሎች ሰዎች ሃይማኖት በቀየሩ ቁጥር እየሄዱ የነበሩበትን ሃይማኖት መቃወም ከጀመሩ፣ መሳደብ ከጀመሩ this is wrong እያለ ነው። እኔን ስማኝ። ቆይ አሁን እኔን መስማት አሁን ስማኝ። ቆይ አሌክሲ ገብቶኛል። ስማኝ። ዛሬ አንተ ያልተቃወምከው ነገር ያልተቃወምከው ነገር ቆይ ልንገርህ። በእኔው ንብ ስማኝ። ገብቶኝ ነው እኮ ሀሳብህ። ቤቱን የከፈትንበትን ዓላማ ተረዳ። እሺ ቤቱን የከፈትንበት ነገ እዚህ ቲክቶክ ላይ የኦርቶዶክስ አባት ሲሰደቡ ሰምተን ትላንትና የእስልምና ሲሰደብ ሰምተ ዛሬ ወንጌል አማኝ እንዲህ ሲሰደብ ሰምተ ዝም ባልክ ቁጥር አስተማሪነቱ ምንድን ነው የምትለኝ ከሆነ ነገ ሌላ ነገር ነው ይዞ የሚመጣው። ዛሬ ግን እዚሁ ሶሻል ሚዲያ ላይ አብረን የጋራ መማማሪያ ስፍራችን ላይ ልክ አይደለም ማለትን ለምንድን ነው እማንደፍረው? ልክ አይደለም፣ በቃ ልክ አይደለም። የፈለገ ልባቸው ውስጥ ሞቲቭ ቢኖርም ይኸውልህ እኔ ሞቲቫቸው ችግር የለብኝም። ፍቀድልኝ። እኔ ሐሳቤ አውቃለሁ። በሁላችሁ አንድ ነገር ልንገርህ። ማን ነው ስሙ ዮናስ የሚባለው ልጅ የሙሉ ወንጌል አማኞች አብያተ ክርስቲያናት አትሮንስ ላይ ቆሞ አይደለም የተሳደበው አባቶቻችንን። እቤቱ ሶፋ ላይ ቁጭ ብሎ ነው። እየተረዳኸኝ ነው? ማንም ግለሰብ ምንም ልታመጣበት በማችልበት ቦታ ላይ ሆኖ ነው አባቶችን የሳደበው። ስለዚህ አባቶቼን ስለሰደበ ዝም አልኩ እንጂ ስለሱ ጸልያለሁ። በቤተ እምነቴ ምንም ላመጣ አልችልም። የት ነው ያለው? እግሩን ሰቆቆ ወንበሩ ላይ ሶፋ ላይ ተቀምጦ ነው። አትሮንስ ላይ ቆሞ ቢሆን እንደ ተቋም አውግዙት ብዬ ጮሃለሁ። ይህ ግላዊ አቋም ነው። ኤርሚያስም እንደዚህ ነው የሚያደርገው። ቤቱ ተቀምጦ ህፃናቶቹ እየተንጫጩ እንቅልፍ እየነሳቸው ቤተክርስቲያኗን 24 ሰዓት ሲሰድብ ነው የሚውለው። መጽሐፍታቿን ምንም ስለሷ አልተርክም። ስለዚህ ቆይ ተረዳኝ። እኔ አላልኩም፣ አልተቃወምክም አይደለም ሐሳቤ። አውቃለሁ አሌክስዬ፣ አንተን አውቃለሁ። እኔ ለአንተ ምስክር ነኝ እኮ። ይኸውልህ ኤርሚያስና የኤርሚያስ አይነት አካሄድ በብዙ ለሶሻል ሚዲያም ለተቋማት በጣም አስተማሪ አይደሉም ብለን ቪዲዮ ሰርተናል። በጣም ተቃውመናል። እዚህ አሁን ፍቀድልኝ፣ እኔን ፍቀድልኝ፣ አስጨርሰኝ። ሐሳቤን አስጨርሰኝ። እኔ አላረዝመውም። ሐሳቤን አስጨርሰኝ። ማንም በየቤቱ ጠረጴዛና ወንበር ሰርቶ እግሩን ሰቅሎ ካልሲውን እያሳየ ለሚሳደበው ነገር አወገዝነውም አላወገዝነው ምንም አናመጣም። እኛም ይመለከተን አንዲት ቤተ እምነት አትሮንስ ዘርግታ አንዲት ቤተ እምነትን ብትናገር ብሰማ የሚናገረው እኮ ሰው ነው። ለምሳሌ እኔ በቤተክርስቲያን አውደ ምሕረት ላይ ወጥቼ ሙሉ ወንጌልን ብተቻት መጽሐፍቶቿን እየዘለልኩ ባመጣ ቤተክርስቲያን ትተቻለች። ግለሰቦች የሚያደርጉትን ምን እናድርግ? የግለሰቦችን ግብር ለግለሰቡ ቆየኝ የሁላችሁ ለግለሰቦችን ክፉ ተግባር ይሄ ደግሞ በጣም ሌላ አፕሮች ነው። እንዴት ነው አንተ እያወራህ የኦርቶዶክስን አውደ ምሕረት ላይ እስካልቆምኩ ድረስ የሚባል ነገር የለም። እኔ ትክክል ነው ብንልም ምንም አላመጣንማ። ምን ፈጥረን እናውቃለን? ምን ውጤት አምጥተን እናውቃለን? ይሄው ውጤት እያመጣን ነው። እኔ እየተቃወምኩ ነው እኮ ያንተ መቃወም የፈጠረው የቤትህ ቆይ አሌክስዬ፣ እኔ እኮ ስላላስጨረሰኝ ነው። ያንተ መቃወም ያመጣው ለውጥ የለም። ያንተ ለውጥ የሚያመጣው ቤትን ከፍተህ ተረዳኝ እኮ ተረዳኝ፣ እንዲያስጨርሰኝ አሌክስዬ አስጨርሰኝ። ጉዳቱ አመዘነ አይደለም። ልክ አይደለም። ለምን መሰለ? ልክ አይደለም። አውደ ምሕረት ላይ ቆሞ አንድ ሰው የሌላን ተቋም ስም ጠርቶ እስካልተሳደበ ድረስ በግለሰቦች ደረጃ የሚነገረው ነገር ዮኒ እኮ ለብዙ ጊዜ ወንጌል አማኝ ነኝ ብሎ ተጠምቆ ብዙ ነገር አድርጎ ቤት ከፍቶ እያስተማረ ነው። ሲያስተምር ቁጭ ብለህ እየሰማኸው ነው። ሲሳደብ አይወክልንም፣ አይሰራም። በቃ ይሄ አይሰራም። እኔ ደግሞ አሌክስ እባክህ ተረዳኝ። ቆይ እኔ የሚበልጥብን አንተ ቤትን ገፍተህ
መዳን በማን እንደሆነ ብንማማር ነው የሚበልጥብን። አይደለም ከዛ በላይ ነው። ይሄ አስተማሪ ስለ ነገረ ድህነት አንተ ቤት እንማማር። ሰዎችን መስበክ ነው የሚሆንብን፣ አጥፊዎችን መስበክ ነው የሚሆንብን። አይደለም አይ ይቅርታ፣ ለሌላ ሰው ድል እኔ አሁንም ልንገራችሁ፣ ግለሰቦች ቤት ከፍተው ብዙ ሰው እየሰማቸው ተቋም እየተጠራ የሚሰደብ ከሆነ በህይወቴ ዘመን የማላምነው ነገር ነው። አውደ ምሕረት ይሄ እኮ የሶሻል ሚዲያ አንዱ በር ብዙ ሰዎች እንዲማሩ የተሰጠንን እድል በማስተማር ደረጃ ብቻ ሳይሆን፣ እውነቴን ነው የምላችሁ፣ በማስተማር ደረጃ ብቻ ሳይሆን በክፉ በሚደረጉ ነገሮችን መቃወም አለብን። ነገ ሌላ ጉድ ከመምጣቱ በፊት ከዚህ የተሻለ ነገር ከዚህ በኋላ ይመጣል ብዬም ስለማሳብ፣ ስለዚህ ምንድነው ማድረግ ያለብን? ልክ አይደለም፣ በቃ ይሄ ልክ አይደለም። እንዴት በጣም ረጅም ሰዓት ቪዲዮ ተሰርቶ እዚህ ሶሻል ሚዲያ ላይ የምናየው ነገር በጣም ልክ አይደለም። አንዱ ግብረ ገብ ነው፣ መንፈሳዊ ነገር ነው የምንማረው። አትሊስት እኔ በተቋም ደረጃ የሚጠሩ ነገሮችን አግባብ አይደሉም ብዬ ነው። ታላቁ እንዴት ነህ? ደሱ ዮሐንስ እንዴት ናችሁ? ሀሳብ ልስጥ። እግዚአብሔር ይመስገን። እንዴት ናቸው? እግዚአብሔር ይመስገን። ጉዳዩ ከገባ ማን ነው ማይክ ከፈተው? ምን መሰለ ከሰማኸው የትላንትናው ሀሳብ መስጠት ደስ ብሎኝ። እሺ እንግዲህ ያው እንደዚህ ያሉ ነገሮች እዚህ ሚዲያ ላይ ከመጣም በኋላ በጣም በእያንዳንዱ ነገር በጣም በስፋት ጠቅለል ተደርጎ ጴንጤ ተብሎ ኦርቶዶክስ ተብሎ ደስ ኢየሱስን ሳታውቁ አትሙቱ። ብሽሽቅ አይደለም የተያያዝ ነው። እንዲህ አይነት ኮሜንት አትጻፉ። ብሽሽቅ አይደለም፣ አደራህን። ከዚህ በኋላ እንትን እናደርጋለን። እንደዚህ አይነት ነገር አትጻፉ። እኛውን ብሽሽቅ አይደለም። ኢየሱስን ሳታውቁ አትሙቱ ሌላ ርዕስ፣ እንደዚህ አይነት ነገር አይደለም እያወራን ያለ ነው። እሺ ቀጥል። እና ይሄ የዚህ አይነት ስድድቦች በሙሉ በገስታችንም ብታዩት በእያንዳንዱ ቤትም ስታዩት ኦርቶዶክስን እኔ በጣም ዛሬ አሁን በጣም ስጣላ ነው ያልኩት። ማለት በቃ እንደዚህ ናችሁ የሚሉ የእኛ ልጆች ጭምር የሚሳደቡ በጣም አሉ። ጌታ ምስክሬ ነው። እና አንዳንድ ጊዜ እኔ ኦርቶዶክሶች እኔን ቢሰርቡኝ፣ ሁልጊዜ እኔ ይሰርቡኛል፣ ግን እኔ ቢሰርቡኝ በቃ እኔ የተረዳሁትን አልተረዱኝም ብዬ ሊሆን ይችላል። ግን ቢያንስ እኛ ወንጌል አንብበናል ገብቶናል የምንለው ሰዎች በዚህ አይነት ልክ ግን መሳደብ እንኳን ተቋምን ቀርቶና ፐርሰናሊ አንድን ሰው መሳደብ ትክክል ነው ብዬ አላምንም። ስለዚህ ምንድነው መደረግ ያለበት? አንደኛ እኛው ማጨብጨባችንን ማቆም ነው። ሰው ታዋቂ መጣ ሲባል፣ የሆነ ባለ ሀብት መጣ ሲባል፣ የሆነ አርቲስት መጣ ሲባል ልክ ከዲሃው ነፍስ የበለጠ ነፍስ የያዘ ተመስሎ እስከሚታየን ድረስ አጨብጭበን ባንዴ ፓስተር እናደርገዋለን፣ ባንዴ እንትን እናደርገዋለን። ከዚያ በኋላ እንደገና ያን ሰውዬ ደግሞ ለማውረድ ያለው መከራ በጣም ከባድ ነው። ስለዚህ እንደዚህ ከሚሆን አንደኛ እንደ ቤተክርስቲያን በጣም በደንብ መሰራት ካለበት እየግላችን እንኳን እኔ ዝም ብሎ መስቀል አብሮህ በጣም ብዙ ዓመት ያገለገለውን ወንድምን ዞር ብለህ እኮ አታየውም። የሆነ አርቲስት መጣ ስትባል እንደዛ የተለየ ነፍስ እንደያዘ ከምናረግ እንደዚህ ያሉ ነገሮችን ረጋ ብለን ኦርቶዶክሳውያን ወንድሞችም እኛም የመጀመሪያው ነገር ረጋ ብለን የመጀመሪያ ቲክቶክ እንደገባው የዛሬ 4 ዓመት አካባቢ የነበረው በጣም ኦርቶዶክሳውያን ወንድሞች ነበሩ፣ የጽዮን ደጆች የሚባሉ የነበረው በጣም ፊስቡል ነበረ። አዳራችንን በሙሉ ሳንሰለች ማለት ነው ሳንጫጫ ሳንሰለች የነበረ ጊዜ ነበረ። ያ ሁሉ ጠፍቶ አሁን እኮ ውይይት ስንገባ ራሱ ውይይታችን ፖለቲካ ነው የሚሆነው። ፖለቲካ እኔ በቃ ያን ሰውዬ የሆነ ነገር አድርጌ እንትን ለማለት ያኛውም እኔን እንደዚህ ለማድረግ ሌሎችም ከዛዚህ ስለሆነ እንደዚህ ያሉ ነገሮች ካልቆሙ ፐርሰናሊ የምናረጋቸው ነገሮች እያወራ ነው ፓስተር አይሰማም። ደሱ ትላንት ሰምተሃል? አዎ በጣም ትላንትናውን ሰምቻለሁ እያወራ ያለሁትና እኔ የትኛውም እንኳን እሱንና እኔ ይኸውልህ እንኳን ተቋምና እያልኩ ያለሁት ፐርሰናሊ መሳደብ ትክክል አይደለም ነው። ፐርሰናል እንኳን ተቋምና ፐርሰናሊ አንድ ሰው ተነስቶ ሰዎችን መሳደብ የለበትም ነው።
እንደዚህ ያሉ ነገሮች በጣም መቅረት አለባቸው። አፕሪሼት ማድረግ የለብንም፣ ማጨብጨብ የለብንም። በቃ ሲሰርብልን ጊፍት መስጠት፣ የሆነ ነገር ሲያደርግልን በቃ የምናጨበጭብለት መሆን የለብንም። እንዲሁ አጨብጫቢ መሆን የለብንም ነው። ኦርቶዶክሳውያንም፣ ፕሮቴስታንቱም፣ ሙስሊሙም የትኛውም ሃይማኖት ቢሆን ማስረዳት ካለብን እምነታችንን በቅንነት በየዋህነት በፍቅር መግለጽ ነው። ከዛ ውጭ ግን አጨብጫቢ ሆነን ሲሰርቡልን ደስ እያለን የምናረግ ከሆነ የምሬን ነው ክርስትናም አልገባን እምነታችንን ትክክል አይደለም ብዬ ነው የማስበው። እና ይሄ ነው አመለካከቴ። ተባረኩ። በአጠቃላይ ፎርሙ ግለሰቦች ላይ ያተኮረ ማንኛውም ነገር እኔ ችግር የለብኝም። ለምን መሰላችሁ? አደግ ሲል ግለሰብም መሰደብ የለበትም። ኦፍኮርስ ግን ምን ማለት መሰላችሁ? እሺ እሰጥሃለሁ። ሌሎች ሰዎች እኛ ተቋማት አይደለም ፍኖተ ህይወት የሚለውን ሰው ታስገባውና ለእኔና ለሱ እኔና እሱ ደቂቃ ትሰጠናለህ። 10 ደቂቃ ትሰጠንና እኔና እሱ ወንጌልን ነው የምንጠያየቀው። አንድ እዚህ ጋር ከታች ታድሰዋለ ፍኖተ ህይወት ብሎ የሚጽፍ መታወቅ ቤት ሁሌ አንድ ሰውና ሁለት ሰው ቤቱ እያስቀመጠ ስሜን እየጠራ የሚሳደብ አንድ ባለጌ ያለና በጣም ሽማግሌ ነው። አንተ ሰውዬ አሁንም ስርዓት ያዝ። አይደለም አንተ ልታስተምረኝ ብቁ የሚሆን ሰው እኔ ሊያስተምረኝ ሰው አታመጣም። አንተ ራስህ መጽሐፍ ቅዱስን አታውቅም። ዛሬ በዚህ ሰው ህዝብ ፊት ልንገርህ። እና ሌላኛው ደግሞ ቴልኮም የምትባል ሰው ይቅርታ እንትን አሌክስ በጣም ይቅርታ፣ ቴልኮም የምትባል እታች እያንዳንዱ ስድብህን ስክሪንሾት እያረኩት ነው። እዛ እየማልክ ነው አይደል የምትናገረው? ይቅርብኝ፣ አንተ ተሰድበናል እኮ እኔ አንድ የቡና ቤት ሴት ምናምን የሚጽፉልኝ አለ። ኢግኖር አድርጋቸው ያቸው እነዚህ ከታች እኔ በዚህ ደረጃ አሁን ሲሰድቡሽ እያየሁ ነው። በጣም ነው የሚዘገንነው። ለመጻፍ አይምሯቸው በዚህ ደረጃ እንዴት እንደሚሄድ አላውቅም። ሰሙ የታገስ ግድ የለም። ሶሻል ሚዲያ ላይ ብዙ ነገር ነው ያለው። ይቅርታ እንግዲህ እንትን ፓስተር ሳላ መጥቷል። ቴንኪዩ ገዜ ታላቁ እድል ልስጣችሁና ፖይንት ያለው ነገር አውርተን አስተማሪ የሆነ ነገር እኔ ፐርሰናል አቋሜ እኔ ከዚህ በፊትም እንደምታውቁት እኔ እንትን ተቋም የሚሰደብ ሆኖ ሳይ ታግሻ አላውቅም። እኔ አልወድም። ግለሰብም ከሆነ 1 ቀን 2 ቀን 3 ቀን 4 ቀን ችግር የለም። የህይወት ዘመን ግን ሲሆን ዳስ በጣም ሮንግ። ቤት ከፍተ ርዕስ ይዘ ወንጌል አማኝ እያልክ ስትሳደብ ቫሊዩ ነው የምትቀንሰው። ተቋም ወንጌል አማኝ እየተባለ የሚካሄድበትም ማለት ነው። እሺ ታላቁ ኬኩ ምን ትላለህ? እንዴት ዋላችሁ ሁላችሁም ወንድሞች እህቶች? ፓስተር ሳላ እንዴት አሉ? ፓስተር አሌክስ ታላላቆቻችን ደህና ናችሁ? እግዚአብሔር ይመስገን ሰላም ብያለሁ። ምንድነው ቶፒካችሁ? ምንድነው አልገባኝም። ዮኒ ምናምን ትላላችሁ ምን እንደሆነ እኔ ብዙ አልገባኝም። እሺ ታላቂ ትላንትና ቤት ከፍተው ሐሳብ እያወሩ የነበሩ ከዮኒ ማኛ ቤቱን ከፍቶ ያወራ ስለነበረ ርዕሳችን ምን ሆኖ ነው ተቋማት እየተጠሩ ከግለሰብ የተነሳ ሐሳብ ወደ ተቋም ሄዶ በዚህ ደረጃ ሐሳብ እየተወራ ስለነበረ ከሰማው ነው። ካልሰማው ችግር የለም። ለሰማ ሰው እድል እየሰጠው ስለሆነ ይቅርታ። አይ በቃ እነሱ ራሳቸው ይክሰሱ። እኔ አሁን ፓስተርዬ ዝም ብዬ በቃ ስላስገባኝ ሰላም ልበላችሁ ብዬ ነው። ያው ተቋምን ከጠራ ተቋሙ ራሱ ይክሰሰው። ሌላ ነገር እኔ ይብራብኝ ይለፈኝ። ቴንክ አባታ። እሺ እኛ ትላንትና ባየነው ነገር ያየሁትን ነገር ሪፍሌክት እያደረግኩኝ ነው። በዚህ ደረጃ እንግዲህ እኔ ኬኩ ቪዲዮ ሰርቶ አይቻለሁ፣ ተቃውሞ ማለት ነው። እንደው ትላንትና በእነሱ ጉዳይ ላይ ኬኩ ቪዲዮ ሰርቶ አይቻለሁ። ኤኒዌይስ ፓስተር ሳላ ምን ትላለህ? አይተሃል? ካላያችሁ ችግር የለም እንትን አልላችሁም፣ አላስገድዳችሁም። ሰላም ጸጋ ይብዛላችሁ። እንዴት ነህ ሰሙ እና ኬኩ፣ ሌሎቻችሁንም እዚህ ውስጥ የማያችሁ ከታችም ያላችሁትን ሰላም ብያለሁ። በሃይላይት አንዳንድ ነገር አይቻለሁ። በዋናነት ግን ወደዚህ ሚዲያ የመጣንበት ጉዳይ
አሁንም ዛሬም እያነሳን እያወራንበት ያለው ነገር ተቋምን እንደ ተቋም ከግለሰብ ነጥሎ ተቋምን እንደ ተቋም ማክበርና መስማት በዚህኛውም ይሁን በዛኛው ከሌለ ያደግንበት አትሊስት የምንጠብቀው የተማርነውን ነገር አንድ ሰው ቅድም እያለ ነበር፣ ወንበር ላይ ቁጭ ብለን የሆኑ ሰዎችን እንደ መስደብ ቀላል አይደለም። ሰው የመሰለውን ሀሳብ ሲሰጥ የሚሰጠው ወንጌል ብሎ ወንጌል አንስቶ ካወራ በወንጌል ዙሪያ ወንጌል ያነሱ ሰዎች ይሞግቱሃል፣ ይጠይቁሃል። ይሄ ነገር ምንድን ነው? ለምን እንደዚህ ያልክ ተብለህ ትጠየቃለህ። አልፈህ ግን የተቋም አካልም አባልም በተነሳበት በእያንዳንዱ ጉዳይ ላይ ተላልፎ በዚህ ደረጃ የሚጋጭና ጦርነት የሚፈጥር ከሆነ ለማን እየተዋጋን ያለ ነው? መጀመሪያው አሁን እዚህ ቦታ ላይ መተህ ሚዲያ ላይ ሰው ሰብስበህ የምትሰድበው ማንን ነው? የምታገለግለው ማንን? ከየት ነው የተቀበልከው? አሁን የምታወራውን ብሽሽቅ ከብሽሽቅ ነው የተነሳው ነገር እያደገ ሲሄድ ፐርሰናሊ በሙሉ ወንጌል ውስጥ እንደዚህ ያለ መሰረተ ክርስቶስ እንደዚህ ያለ ፓስተሮች እንደዚህ ያሉ እንደዛ ያሉ እንደዚህ የሚባለው ሲጀመር የመላእክት ህብረት አይደለም። ህብረቱ የሰው ህብረት ነው። በሰዎች ህብረት መካከል ደግሞ ክፍተቶች አሉ፣ ችግሮች አሉ። እያንዳንዱን ነገር ደግሞ የሚፈቱ ሰዎች የሚፈቱትን ነገር የሚፈቱት እንደያሉበት ተቋም እንደያሉበት የትምህርት መንፈሳዊ እውነት መሰረት ነው። ስለዚህ ትላንት በሁለቱ ሰዎች መካከል የነበረውን ዲያሎግ ስትመለከት ለምንድን ነው ጦርነት የሚያስነሳ ነገር የምናወራው ነው? እኛ ከወንጌል አንጻር ታውቃለህ ወይ ሲባል ያም አውቃለሁ ነው የሚል። አሁን አሌክስ ጌታን ታውቃለህ ስልህ ብልህ ልትለኝ የምትችለው ጌታን አላውቅም አይደለም የምትለኝ፣ በምታውቀው መጠን የምታነሳው ነገር። ጦርነት የሚያስነሳ መንገድ መርጠን ስለ ወንጌል የምናወራው ለምንድን ነው? አንድ ሁለተኛ ዮናስ ሙሉነህ አንስቶ የሚናገራቸውን ነገሮች አሁን ላይ አይደለም ነገሩን ማየት የነበረብን። ከጅምሩም ትክክለኛ በሆኑ መሰረት ላይ እስካልታነጸ ድረስ የሚፈጠሩ ጥያቄዎች ባልተገሩበትና ሰውየው በትክክለኛ መንፈሳዊ ጎዳና እስካልታነጸ ድረስ ከነበረበት ወደ ሌላ ነገር መጥቶ ሀሳብ የማይሰጥበት ምንም ምክንያት የለው። ገብቷል? ምንም ምክንያት የለው። የነበረበት ቤት ልክ ከሆነ ከነበረበት ቤት መውጣት የለበትም። የነበረበት ቤት ልክ አይደለም ብሎ ወደ ሌላ ቤት ከወጣ ደግሞ ስለነበረበት ቤት ደግም ክፉም ማውራት የለበትም። ግለሰቦቹ እንደ ተቋም ማውራታቸውና ተቋም ላይ ለመናገር አቅም ማግኘታቸው ግን ይሄ ድፍረትም ነው ለኔ በጣም። በዚህኛውም በኩል ያለው ስለ ራሱ ሊሞግት የሚገባበት፣ በዛኛውም በኩል ያለው ያንን ነገር ልክ አይደለም የሚነሳበት መንገድ የሚፈጥረው ጦርነት ቀላል አይደለም። ስለዚህ ፓስተር እኔ ልል የምፈልገው ነገር ምንድን ነው? ይሄ የምንገባበት ቲክቶክ ሰዎች ያላቸውን ነገር ለመገንባት ራሳቸውን ለመገንባት የሚጋደሉበት እንጂ ወንጌል ይዘው የክርስቶስን መንገድ ለማስተማር ያን መንገድ የመረጡበታል። ራስን ለማስተማር በተጋህ ቁጥር ደግሞ የምትፈጥረው ትልቅ ጦርነት አለ። ለወንጌል ሩጥ፣ ለወንጌል ድከም፣ ለወንጌል ስራ፣ ለራስህ ሩጥ፣ ለራስህ ስራ የሚገልጥህ የምታደርገው ነገር ነው። በዚህ ደረጃ ሊያባላን የሚችል ነገር አይደለም። የተፈጠረው ነገሩ ወደ ፖለቲካም እየዞረ ስላለ አንዳንዱን ነገር ቆም ብሎ ማየት ያስፈልጋል ብዬ አምናለሁ። እመለሳለሁ። ቴንኪው። እሺ ፓስተር እንደተናገረው ነው እንግዲህ እኔ ማምነው በዚህ ደረጃ አሌክስ በጣም ይቅርታና ፓስተር አሌክስ በጣም ይቅርታ። ማስያስ የሚባለው ልጅ ሚውት አድርገው እንዴ። በጣም ይቅርታ። ማን ነው? በጣም ስሜን ሜንሽን እያደረገ ኮፒ ፔስት ነው የሚያደርገው ነው። ማስያስ የሚባል ከታች ወይ ሞዴሬተር ሰኝ እና ሚውት ያድርገው። በጣም ባለጌ ነው። በጣም ይሄ ጸየ እንትን እያለ ፖለቲካ እየሰራ ነው ታውቃለህ። ሲመጣ ኮሜንቱን መረበሽ ነው የተያዘው።
እነማን እንደሆኑ ስለምናውቃቸው እና ይሄ ሞዴሬተሮች ስላሉ አትሊስት ፕሊስ እንደዚህ አይነት ነገሮች ሰሞን በግል የምትፈልጉ ሰዎች መማማሪያም እድል የምትፈልጉ ከሆነ በፈለጋችሁት አውድ ማውራት ትችላላችሁ። እዚህ በሌላ ርዕስ እየተወራ ስለሆነ አደራችሁን ሰውን የሚረብሽ ነገር ባታረጉ ጥሩ ነው እላለሁኝ። እንደዚህ አይነት የሚፈጠሩ ነገሮችን የጋራ የሆነ በማንስማማበት መልኩ ተቋማት እየተጠሩ ከግለሰብ ጋርም በተያያዘ አስተማሪ ያልሆኑ ነገሮች፣ አጸያፊ ነገር ይዘን የምንመጣው ነገር ተገቢ አይደለም። በዚህ ጉዳይ ላይ እኔ እንግዲህ ከወንጌል አማኝ ሳይድ ስለሆነ የዮኒ በዚህ ጉዳይ ያደረጋቸው ነገሮች በምንም አግባብ መንፈሳዊ ነው ብዬ ስለማላምን ግለሰቦች ቅድም እንደተባለው መድረክ አግኝተው በቤተ ክርስቲያን ተቋም ስር ሆነው ለሚያደርጉት ነገር ብቻ ነው ኃላፊነት የምንወስደው የሚባል ነገር የለም። እዚሁ ሶሻል ሚዲያ ላይ ለሚደረጉት ነገር በጋራ የሰማናቸው ልክ ያደሉ ነገሮችን ልክ አይደሉም ልንል በጥሩ አስተማሪነታቸው ጥሩ በጎ ነገር አላቸው የምንላቸውን በጋራ ጥሩ ናቸው ለማለት የተከፈተ ቤት ነው። ስለዚህ ከማንም ጋር ምንም አይነት እንትን የለንም። ሰሞኑን የተደረገው ነገር ግን በጣም አስነዋሪ ነው። የወንጌል አማኝ የሌዝቢያን የጌ ምናምን ስም እየተጠራ ተቋም የሚሰደብበት ምክንያት ምንም አውድ የለውም። ካልፈለጋችሁ ተቋሙን ለቃችሁ እንኳን ብትወጡ የምትሄድበት ቦታ ላይ ያንን ተቋም ወክላችሁ የምታደርጉትን ነገር ማድረግ ትችላላችሁ። እኔ አሁን ከወንጌል አማኝ በወጣ ስለ ወንጌል አማኝ የማደርገው ነገር ከወጣው በኋላ አይመለከተኝም። ለመውጣትም ከፈለግኩ በቃ ወጣው። ስለዚህ ስትወጡም ከወጣችሁም በኋላ ልታደርጉት ያለው ነገር ለምንድነው ከኋላ ተነስታችሁ ያለውን ነገር የምታደርጉት? ይሄ አግባብ አይደለም ለማለት ነው። ገዜ እንደምን አለ? ተስፍሽ እንዴት ናችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። እንግዲህ ለብርሃነ ጥምቀቱ እንኳን አደረሳችሁ ለምታከብሩ ለኦርቶዶክሳውያን፣ ሌሎችም ካላችሁ ያነሳውን ነገር እንደው ከመሰረቱ ስናየው በብዛት በተለይ ሃይማኖታዊ ውይይቶችን ስናደርግ በዛን ወቅት ያልጠበቅነው ስነ ምግባር ነው የተንጸባረቀው። አሁን በአጠቃላይ የሃይማኖት ውይይት ሲደረግ ምን መሆን አለበት? ያ ጉዳይ ሲያንስ ለምሳሌ ዝግጅትና እውቀት ለሃይማኖታዊ ዲስከሽኖች ሙግትም ይሁን ውይይት መሰረታዊ ነገሮች ናቸው። ይሄንን መሰረታዊ ዝግጅትና እውቀት ካላሟላ አንድ ሰው ጊዜውን በምንድን ነው የሚያጠፋው? በስድብ ወይም በመንቀፍ ወይም የሌላውን እምነት ትክክለኛ ባልሆነ መንገድ በመግለጽ ይሆናል። ስለዚህ ዝግጅትና እውቀት የሌለው ሰው፣ በተለይ መሰረታዊ እውቀት የሌለው፣ የማስረጃ ዝግጅት የሌለው፣ ያለመገመት የሌለው ሰው በጠቅላላው ይህን ጉዳይ ብቻ ሳይሆን እንደው ነገሩን ሚዛናዊ ለማድረግ ወደዚህም እመጣበታለሁ። እንደዚህ አይነት ነገር ከሌለ መነቃቀፉ ይኖራል። ዋናው ጉዳይ ሃይማኖታዊ ውይይቶች እውቀትና ትዕግስት ይጠይቃሉ። ዋናው ጉዳይ ዓላማው ደግሞ ሰውን ማሸነፍ አይደለም፣ እውነትን መግለጥና መግባባትን መፍጠር ነው። ያ የተገለጠውን እውነት የሚቀበል ሰው በነፃነት ይቀበላል። አንዳንድ ጊዜ ግን ምንድነው በብዛት የውይይት ስነ ምግባሮች ሲፈርሱ እናያለን። በተለይ በዚህ ላይ ጥናት ያደረጉ ሰዎች ከኔ በፊት ያለው ፓስተር ተናግሮታል። ጠረጴዛ ላይ ቁጭ ብለን የማናደርገውን ነገር እኔና ለምሳሌ ፓስተር አሌክስ ወንበር ላይ ቁጭ ብለን ብናወራ የማይኖረን አይነት ስነ ምግባር አለን። ይሄ ምንድነው የመኪና መስታወት ኢፌክት ይሉታል። ብዙ ጊዜ አይታችሁ ከሆነ መኪና ውስጥ የተቀመጡ ሰዎች መሬት ላይ ያለውን ሰው ያው ሮጦም አይዘንም ምናምን ከሚል የመዳፈር አይነት ስሜት አለ። ይሄ ዊንዶ ሼድ ኢፌክት ይባላል። እና ብዙም ጊዜ ቲክቶክ ላይ የምናናግረውን ሰው በአካል ስለማናቀው ኮንፍሮንትም ስለማያደርግ መናናቅ አለ። የመከባበር መደማመጡ፣ ረጋ ማለቱ አይታይም። ይሄንን ግን እኛም እየተማርን እንሄዳለን። ሌላው ትልቁ ነገር ትተውት የመጡትን ሃይማኖት በተለይ የሚነቅፉ ሰዎች ምን ያጋጥማል? በተለይ አንዳንድ ጊዜ ያለ ጊዜውና ያለ ሰዓቱ የተነገሩ ነገሮችን የሚተረጉሙበት አውድ ይለያያል። አንድ ነገር ምንመዝነው በተናገረው ሰው ማንነት አይደለም፣ በተናገረው ነገር ነው። ማንም ይናገረው ማን የተነገረው ነገር ትክክል ካልሆነ እኔ ዮኒ ማኛ ተናገረው ኦር ሰንበዲ ኤክስ ተናገረው
የተናገረው ነገር ማንን ጎድቷል? መነገር ያለበት ነው ወይ? ገዚ ትላንት አይተሃል? አዎ አይቻለሁ። ወደሱ ልመጣልን። አሁን ኦፍ ኮርስ ፎከስ አድርገን ይኸውልህ ገዚ እያወራን ያለነው ፎከስ አድርገን ትላንትና የነበረው ነገር በትክክል ልክ ነው ብለን የማናምንበት ጉዳይ ስለሆነ ነው። ዮኒ ይናገረው ማንም ይናገረው ኦፍ ኮርስ ግን ትላንት ኃላፊነት ወስደን ዮኒ የተናገራቸው ንግግሮች ልክ አይደሉም። በተለይ ደግሞ ተቋም ተጠርቶ ግለሰብ ምክንያት የተነሱ ሐሳቦች አድገው ወደ ተቋም መጥተው ተቋማትን በዛ ደረጃ መዘርጠጥ ድሮም ተብሎ የተባለውን ነገር በሙሉ ሪከርድ የተደረገ ስለሆነ ማለት ነው። ስለዚህ በዚህ ጉዳይ ላይ ያለ አቋም ልክ ነው ብለህ ታምናለህ? አዎ አሌክስዬ፣ ለዚህ ነው አሁን ገብቶሃል። ነገሩን የተናገረውን ነገር የምንመዝንበትን ሚዛን እያስተካከልኩ የመጣሁት ለዚህ ነው። አሁን ሚዛኑን ካመጣን በኋላ የተናገረው ሰው ትክክል ነው ትክክል አይደለም እንላለን። አሁን እዚህ ጋር ቆሜ ከተናገርኩኝ በምን መዝኘው? አየህ፣ ማንም ይናገረው ማን ከዚህም ወደዛ ይሁን ከዛ ወደዚህ የተናገረበት መንገድ ትክክል የማይሆነው በተናገረው ነገር ነው። አየህ፣ ሚዛናችን ያ ከሆነ ለምሳሌ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የሄዱ በተለይ አላቅም ቀለም የሚባለው ብዙ ጊዜ የኢትዮጵያን ኦርቶዶክስ ሲወቅስ እንሰማለን። ተገቢ ነው ተገቢ አይደለም መመዘኛ ቢኖረን አየህ ተገቢ አይደለም። ዮኒ ማኛም የሚናገራቸው አንዳንድ ከመስመር የወጡ ነገሮች አሉ። ከመስመር ወጥቷል ትክክል አይደለም ለማለት ሚዛኑ ሊኖረን ይገባል። ያንን ሚዛን ላይ ከተስማማን መዛኙ ማንም ቢሆን ዶክተር ያንተ ቤተ እምነት አባል ይሁን አይሁን መንገደኛ ይሁን ድሮ የመጣ ይሁን ንግግሩን በዛ መንገድ እንመዝነዋለን። ስለዚህ ይሄ ምንድነው የተናገረው ነገር ትክክል አይደለም ለማለት መመዘኛ፣ ምክንያቱም ሌሎችንም ሰዎች አብረን ከዚህም ከዛም በትክክል ማለት አሁን ራሱ የምንነጋገርበት መንገድ ምንድነው እርምት ለማግኘት ነው። ፐርሰናላይዝድ እንዳናደርገው የተናገረው ነገር መሰረታዊ የውይይት ዓላማዎችን አሟልቷል አላሟላም። ስድብ ሆኗል ወይ? ገዜ ትላንትና ስም ጠርቶ በተለይ አግባብ አይደለም የምንለው ከወንጌል አማኝ ሳይድ ስለሆነ እያወራሁ ያለሁት ከወንጌል አማኝ ሳይድ የነበረውን ድርጊት ልክ አይደለም እያልኩ ነው። አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ስለሆንክ ትላንትናው ላይ ብዙም ሪፍሌክት አላደረገም። እኛ ግን በወንጌል አማኝ ስር ሆኖ በወንጌል አማኝ ጉዳይ ላይ ያነሳቸው የሰጣቸው ሐሳቦች በተቋም ደረጃ አግባብ አይደሉም እያልኩ ስለሆነ ገብተዋል አይደለም? አሁን ለምሳሌ አንተ ኦርቶዶክስ ስለሆንክ ትላንት በኦርቶዶክስ ጉዳይ ላይ ትላንት ያነሳቸው ሐሳቦች አንተን ምንም ሊያደርግህ የሚችል ነገር ስላልነበረ እኛም ሐሳብ አልሰጠንም። በወንጌል አማኝና በሌላ ሃይማኖት ጉዳይ ግን ያነሳቸው አግባብ አይደሉም። ስለዚህ ይሄ አግባብ ያልሆነበት ምክንያት ያወራው በተቋም ደረጃ እንደዛ ሊባል የሚያስችል ነገር በፍጹም ስለሌለ ይሄ ነገር ደግሞ ወደ መድረክ መጥቶ በሶሻል ሚዲያ በዚህ ደረጃ ተቋምን መናገር ልክ አይደለም ነው። ስለዚህ አንተ ያው እንግዲህ እረዳሃለሁ። አንተ በምን መለኪያ ነው ካልከን እኛ መለኪያውን ሚዛን ይዟል። ያ ሚዛን ምንድን ነው? ከዚህ በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያንን አባቶች ሲሳደብ እስልምና ላይ ሲናገር ቀጥሎ አሁን ወንጌል አማኝ ላይ በተደጋጋሚ ተናግሯል። እኛ በብዙ መልኩ ጸጥ ብለን ነበር። አሁን ግን ልክ አይደለም። ይሄ ነገር ኃላፊነት መወሰድ አለበት። የማንንም ሃይማኖት ተቋማት ተጠርተው መሰደብ የለባቸውም። ትምህርት ከሆነ ትምህርት እየሰራ ታስተምራለህ እንጂ በፍጹም በዚህ ደረጃ መሆን አለበት ብዬ ስላላመንኩ ነው። ቴንኪው። ዮሐንስ እና ጆሹዋ ሐሳብ አላችሁ? ወደ ማጠቃለያ እኔ ግቤ ምንድን ነው? ተቋም ጠርተ እኔ እዚህ ቤት የማታውቁ ሰዎች ካላችሁ ማንም ግለሰብ ቤት ከፍቶ ተቋም መሳደብ የቻለን ሰው ቪዲዮ ሰርተናል። በትምህርትም ልክ አይደለም እያልን ቀጥለናል። ስለዚህ ይሄ ሆነ የቀጠለው ዛሬ እንደ አዲስ የተከፈተ ቤት አይደለም። ተቋማት እየጠራችሁ የምትሳደቡ ሰዎች ተቋም መሳደብ ምንም ጥቅም የለውም። ከወንጌል አማኝ ወጥተህ ኦርቶዶክስ ከሄድክ ኦርቶዶክስ ሆነ ወንጌል አማኝ ቀኑ ሙሉ ስትሳደብ እንታዘባለን። አግባብ አይደለም። ከወጣ አለ በቃ እዛ ያለህበት ተቋም ውስጥ አስተምር። ቀጥሎ ደግሞ ከወንጌል አማኝ ወደ ወንጌል አማኝ መተህ ኦርቶዶክስን ቀኑ ሙሉ መሳደብ ከወጣ ወጥተሃል።
ትምህርትህን አደራጅተህ ማስተማር ነው ያለብህ። ስለዚህ ቤት ከፍታችሁ የምትሳደቡ ሰዎች ለጥቂት ጊዜ ነው እየተሰማችሁ የመሰላችሁ። ጊዜ ሲመጣ ግን የሚቃወማችሁ ሰዎች እየተነሱ ይመጣሉ። አታድርጉት፣ አግባብ አይደለም። በዚህ የምንማረው ነገር የማንንም ተቋም ትምህርት ካላችሁ ትምህርት አስተምሩ፣ ከሌላችሁ ዝም በሉ። ሃይማኖት ቀይራችሁ ሄዳችሁ ከሃይማኖት ውስጥ ሆናችሁ ግን ወንጌል አማኝን ቀኑን ሙሉ የምትሳደቡ፣ ኦርቶዶክስን ቀኑን ሙሉ የምትሳደቡ አግባብ አይደለም። ይሄ ልክ አይደለም። ትናንትም ያየነው ይሄንን ነው። ይሄ ልክ አይደለም። ስለዚህ ቤት እየከፈትን ለመሳደብ ሳይሆን አስተማሪ ነገር ካላችሁ ከዚህ በኋላ በምንም አይነት ምክንያት የምንሰማ ሰዎች ልንታገሰው አይገባም። ልክ አይደለም ነገር ልክ አይደለም እያልን መቀጠል አለብን ነው። ጆሽ ተስፋ ዮሐንስ እሺ ምን አላችሁ? ይሰማል ብሩካን? እሺ ረጅም ሰዓት ቁጭ ስላላችሁ ሐሳብ አጠር ያለ እንደው ፎከስ ሊከፈትንበትን ዓላማ እንትን ሊል የሚችል አስተማሪ ነገር። እሺ እኔ እንግዲህ ብዙም አልናገርም፣ ግን እንደው አጭር ቃል ለመናገር ነው። በእርግጥ ወንጌል ማለት ምስክርነት ነው። የዳንክበትን ከየት ጌታ ከየት እንዳወጣህ መመስከሩ አግባብ ያለው ነው። መጽሐፍም የሚደግፈው ነው። ሰው በልቡ አምኖ ይድናል፣ በአፉ መስክሮም በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ስለሚል የወጣህበትን ከየት እንደወጣህ የቀደመ እምነቴ ይሄ ነበረ፣ ከዚህ ጨለማ አውጥቶኛል ጌታ መመስከሩ አግባብ ያለው ነገር ነው። ነገር ግን ምንድነው እንዳልከው ተቋምን አጠቅላላ ምእመንን የሚያምንበትን ዋናው ወደ ግጭት ሊያስነሳ የሚችል ተቋም መነካት የለበትም ብዬ አምናለሁ። ግን የነበርክበት ግን ስህተት መናገር ሌሎችም በዛ መልክ እንዲወጡ ግን ያደርጋልና ምስክርነት ነው፣ መልካም ነው። እኔ ዮኒ ካነሳው ነገር በጣም ቅር ያለኝ ነገር ምንድነው ስለ ገድላ ገድል ነው ቀን ሙሉ ስትናገር የምትውለው ያለው ነገር ከፍቶኛል። እውነት ነው። ከዛ ስለወጣን ሁላችን ያንን ይዞን ነበረ። ሰዎች የያዛቸው ያ ስለሆነ ያ ሐሰት ነገር ሲነገር ወደ እውነት ሰዎች ይመጣሉ እኮ። ይኸውልህ ዮሐንስ፣ ሌላ ደግሞ ሌላ ነገር ይኸውልህ ዮሐንስ፣ አንተ ገድላት ሲነገሩ ደስ ይለኛል የምትል ከሆነ ማንም ሰው እኮ ይኸውልህ ዮሐንስ፣ ማንም ሰው እኮ ቅር አላለውም። ማንም ሰው ማስረጃ ካለው በዚህ ጉዳይ ላይ ጥያቄ አለኝ አስተምራለሁ ብሎ ቤት ከከፈተ ማንም ሰው የመናገር መብት አለው እኮ። አስተማሪ በሆነ ፎርም ይዘህ ስትመጣ ግን ሰዎች የሚያምኑበትንና የሚከተሉበትን ነገር ግን በማጥላላት በመሳደብ ሲሆን ግን የሚሰማህን አካል እያገኘኸው ሳይሆን እያጣኸው ነው። በተቋም ደረጃ ያለ አግባብ ያልሆነ አካሄድ ነው። እሱን ነው ሰው እየተቸ ያለው። አይናገር ማንም አላለም። ሰው አስተማሪ ነው ብሎ የሚያምነውን ነገር ይዞ መጥቶ ወደ ውይይት መምጣት፣ ወደ ጠረጴዛ መምጣት ይችላል። ማንም አልተቃወመም። ነገር ግን እጅ ላይ ያለውን መረጃ ይዘ ሰዎችን መሳደብ፣ ተቋማትን መሳደብ፣ የሚሰሙ ሰዎችን አግባብ ባልሆነ መንገድ አፕሮችን መቀየር አለብህ። ገብቶሃል? ማንም የተቃወመ የለም። እኔ ይኸውልህ እያልኩ ያለሁት እኮ አሁን ምንድነው ልብ ብለህ ከሰማኸኝ ወንድሜ፣ እኔ ጨለማውን ጨለማ ነው ማለት እውነት ነው። በቃ እኔ አሁን እሱን ማንም አላለም እኮ። እሺ አሁን ርዕሳችን መሰለ እሱ ማንም አልተቃወምህም እኮ። ጨለማ ነው ስትል ይዘህ የምትመጣው ማስረጃ ጨለማ ስለመሆኑ ማሳየት ትችላለህ፣ መብትህ ነው። ነገር ግን ጨለማ ነው ብለህ ተቋም መሳደብ ሮንግ ነው። ማንም እኮ እኛ ቤት ከፍተን ሌሎችም ሰዎች ያስተምራሉ። ጨለማ ነው ማለት ትችላለህ፣ ግን አውዱ የምትልበት አውድ ትክክል ካይደለ ልክ አይደለም ነው። ገብቶሃል አይደል? ጨለማ ነው አይደለም ሌላም ማለት ትችላለህ። ማስረጃ አለኝ ይዘህ የመጣኸው ማስረጃ አስተማሪ ነው ብለህ ካመንክ ወደ ቴብል ይመጣል። ቴብሉ ላይ እንነጋገራለን። በእርግጥም ጨለማ ነው ወይስ ጥላቻ ነው ወይስ በሌላ ሞቲቭ ነው ይታያል። ስለዚህ እያልን ያለነው ነገር ምንድን ነው መሰለ ዮሐንስ፣ አሁን እያወራን ያለንበት አውድ አይናገሩ ማንም አላለም። እኛም ርዕስ ይዘን እናወራለን። በዚህ ጉዳይ ምን ትላላችሁ? ከወንጌል አማኝም ከዚያም ይባላል ሲባል ግን የሚባልበት መንገድ ነው ሎንግ ነው ያን ያለ ነው። ይገባኛል። እሺ ይቅርታ ዮሐንስ ይቅርታ። እሺ ጆሽ ሀሳብ አለ? ፓስተር አሌክስ እኔ ትንሽ ልስማችሁ ከግማሽ ስለገባውኝ። እሺ ስማን ትላንት አብረን ነው እዚህ ላይቭ ላይ ነበር ነው እንዝጋ ብለን አይደል ወደዛ ሄድ ነው ነበርክ ትላንት?
አዎ ልክ ነህ። ከዚህ ወደ አብረን አይደል ነው ወደ እንትን ዮኒ ማኛ ቤት ከፍቷል እንሂድ ሲሉ እዚህ ያላችሁ ሰዎች እሺ ብዬ ቤት ዘግቼ ነው የሄድኩት። ግን ይሄ ያየሁት ነገር በጣም የሚያስጠላ ነው፣ እጅግ በጣም የሚያስጠላ ነው። እኔ ብዙ አንተ በማን በኩል ነው የተሰማ? በኤርሚያስ ነው በዮኒ በኩል ነው? አይ ልስማ ብለሃል። በቃ ልስማ ብለሃል። እሺ በቃ እያወቅህ ልስማ ስትል እግዚአብሔር ይስጥህ። አመሰግናለሁ። አብረን ነው ቤት ዘግተን አይ ኖ እኔ እየሸሸሁ እኮ አይደለ አሌክስ፣ ለመሰለህ ከግማሽ ስለገባሁኝ ቤት አዘግተኸኝ ዮኒ ጋር ቤት ከፍቷል ብላችሁ አብረን ሄደን አብረን ሰምተን ልክ ነው። ቆይ ልስማ ስትል ጆሽዬ ሐሳብን አከብራለሁ፣ እወድሃለሁ፣ አይዞህ፣ ጣጣ የለውም። ሪስኩን ቤት ከፍተን እንዲህ አይነት አግባብ ያልሆነ ነገር በፍጹም መደረግ የለበትም። ተቋም ጠርተህ በፍጹም ወንጌል አማኝ የምናምን እያልክ በፍጹም መናገር የለብህም። ለምንድን ትምህርት ካለ ይዘህ መተህ መሞገት እየቻልክ እንዴት በዚህ ደረጃ የሚለውን ሐሳብ ነው እያወራን ያለ ነው። እሺ አሁን ስለገባኝ ነው አሌክስ፣ ሶሪ። እኔ እኮ አሁን ያልኩ ያንተን አቋም ለማወቅ አብረን ዘግተን ሄደናል ያልኩትም። እሺ ጆንዬ በቃ አሁን ሐሳብ እያወራን የነበርነውን እንጠቅልለው። እሺ አበራ፣ ትናንት የነበረውን ነገር አይተሃል? ካየ ሰላም ብያለሁ። ፓስተር አሌክስ እንዴት ናችሁ? እግዚአብሔር ይመስገን አለን። ያው ሁላችንም ለብርሃነ ጥምቀቱ ዛሬ ከተራ ነው፣ ነገ ጥምቀት ነው። እንኳን አደረሳችሁ ብያለሁ ሁላችንም። ትላንት ዝም ብዬ ተቆራርጠውን ነው እንጂ ዲቴል አልሰማሁትም። ግን ባለው ነገር ላይ አይ ቲንክ የነበረው ውይይት ምን ይመስለኛል አይደለ? አይተዋል? የተወሰነው እና ያየሁት የነበረውን ዝግ። እሺ ጥሩ ማለት ብዙ ጊዜ ፓስተር አሌክስም ሌሎቻችሁም ሰሙም ታስታውሳለህ። አንዳንድ ጊዜ ተቋማትን ግለሰቦችንና ተቋማትን ለይተን ስንሳደብም ሆነ ስንገስጽም ሆነ ተቋማትንና ግለሰቦችን መለየት አለብን ብለን ብዙ ጊዜ አስተያየት እንሰጣለን። ስለ ወንጌል አስተምሮ ከሆነ ወንጌልን መጽሐፍ ቅዱስን መነሻ አድርገን ሐሳቦችን መስጠት፣ ሰዎችን ማስተማር፣ ሰዎች መልካም እንዲሆኑ መልካሙን ሁሌ ማስተማር አለብን የሚል እይታ አለኝ። ከዚህ መነሻ ነው መሆን ያለበትም። እኔ ፓስተር አሌክስ ጋር ብዙ ጊዜ የምገባው እንደዚህ አይነት ተቋማትን የሚዘልፍ ኢቭን እንኳን ተቋማትን ብቻ ሳይሆን ግለሰቦችን የሚዘልፍ ንግግሮች አይፈቅዱምና ቴንኪ ማለት እፈልጋለሁ ከእርሶ አንጻር ማለት ነው። በቃ ይሄ ቤስት ኳሊቲ ነው። እዚህ ቤት ማንም መጥቶ ማንንም መሳደብ አይችልም። እርሶ ኃላፊነት ወስደው ያስቆማሉ። ይሄም ማንም መመስከር የሚችለው ነው። እኛ ኦርቶዶክሶችም ሌሎችም ክርስቲያንን የሚሉ አካላት መመስከር የሚችሉት ነው። ብዙ ቤቶችን አውቃለሁ፣ ብዙ ግለሰቦችንም አውቃለሁ፣ ብዙ ፓስተር ነን ባዮችም እናውቃለን። እና እንደዚህ አይነት ነገር የለም። ፓስተር አሌክስ ይሄ መቀጠል አለበት። ጥሩ ነው። ትናንት ስንሄድ ወደ እነዛ ቅድም ሲጠቅስ የሰው ስም መጥቀስ አልፈልግም፣ ሲጠቀስ የነበረው ሂደት ግን ቅድም ያልኳቸውም በተቃራኒው የግለሰቦችንም ማንነት አደጋ ላይ የሚጥል የተቋማትንም ስምና የወከሉትንም ሕዝብ ጭምር የሚያስኮርፍ ንግግሮች በተለያዩ ቤቶች ላይ እናያለን። ሲደረግ የነበረው ይሄ ነው። ሰው መጽሐፍ ቅዱስን መነሻ አድርጎ ወንጌሎችን ማስተማር ካለበት ወንጌሉ ምንድነው፣ ሰዎች ክርስቲያናዊነት እንዲኖራቸው ምንድነው ማድረግ ያለብን የሚለው ቢነጋገሩ ወደፊትም ማለት ነው። በተለይ አሁን ዮኒ ትናንት እንደዚህ አለ ተብሎ ከዮኒ ብቻ ሳይሆን ራሱ ከኤርሚያስ ብዙ ጊዜ ኦርቶዶክሳውያን የሚያሳዝን ንግግሮች ይሰማሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚሳደብ ገድላትና አንዳንድ ታምራት የተጻፉ መጽሐፍቶችን በመያዝ ቃላቶችን በመምዘዝና ቃላቶችን መነሻ አድርጎ ቤተክርስቲያንን ይሳደባል፣ ራሱ ኤርሚያስ ጭምር ማለት ነው። ከዮኒ ማኛ ብዙም ልጠብቅ አልችልም። ዮኒም የባሰበት ነው ማለት ነው። ስለዚህ በምንም መመዘኛ ዮኒ ማኛ እውቀትም አለው ብዬ አልገምትም። እውቀት ያለው ሰው ነው ብዬም አልገምትም። ባለሙያውም ይሳተፋል፣ በተለያዩ ነገሮችም የሚሳተፍ ሰው ነው። ከሱ እኔ ብዙም ኤክስፔክት የማድርገው ነገር የለኝም ከዮኒ ማለት ነው።
ዮኒ በምንም መመዘኛ ትክክል ሆኖ አይቼው አላውቅም። ትክክል ሊሆን የሚችለው አድማጭ ሲሆን ለመማር ዝግጁ ሲሆን ብቻ ነው። ለመማር ዝግጁ ሲሆን ብቻ ነው። ነገም ቢሆን ማለት ነው። ትናንት ኦርቶዶክስ፣ ነገ ጴንጤ፣ ዛ ሙስሊም፣ ደግሞ ነገ ኦንሊ ጂሰስ፣ ደግሞ ነገ እንግዲህ ፍቅር ሲዝም ሲሆን ላየው የሚችል ሰው ነው ማለት ነው። ሶ አይ ዶንት ኤክስፔክት ብዙ ነገሮችን መጠበቅ አልችልም። ይሄ ነው የኔ ማኛ በኩል ብዙ ነገሮችን የምጠብቅ ሰው አይደለሁም ማለት ነው። ኤክስፔክት የምታደርጋቸው ንግግሮች ናቸው ማለት ነው። ይሄን ነው ማንሳት የምፈልገው። ግን በኤርሚን በኩል የተወሰነ ባነሳ ደስ ይለኛል። ኦፍ ኮርስ አይደለም ምን መሰለህ አቤ አበራ አይደለ አብራር ምን መሰለህ በኤርሚ በኩል ያለውን አፕሮች ራሱ ዮኒ እንደተናገረው ቤት ከፍተ በሃይማኖት ጉዳይ ላይ ስድብ በምንም አይነት ተቀባይነት የለውም ብሎታል። እዛው ችግር የለብኝም እኔ ኤርሚያስ አካሄድ ችግር አለበት ለሚባለው ነገር ቤት ተከፍቶ በዚህ ደረጃ ራሱ ዮኒ ማኛ ባለበት አግባብ ችግር የለብኝም። እኔ ሁል ጊዜ እማምነው አንድ ሰው ቤት ከፍቶ ለምሳሌ በተደጋጋሚ ነገርኳችሁ እኮ መረጃ አለኝ ካላችሁ መረጃችሁን ይዛችሁ የሚሰማችሁን ሰውዬ በራሱ የሚሰማበትን ማንነት አቢዩዝ እያደረጋችሁ ያለበትን ተቋም አቢዩዝ እያደረግ እሱ አግባብ አይደለም። አብራር ይሄንን የጋራ ስምምነት ነው። ወንጌል አስተምራለሁ ብለ ሰው ልክ አይደለም ካልክ ልክ አይደለበትን መረጃ እጄ ላይ አለ ብለ ከመጣ መረጃውን እንዴት ባለ መልኩ አደርሳለሁ የሚለው ቴክኒካል ችግሮች አሉ። ኦፍኮርስ እኔ እያልኩ ያለሁት ነገር ትናንትና ግን እኔ በእውነት ነው መላችሁ በዚህ ደረጃ እኔ ሁሌ ነው እዚህ ቤት ውስጥ እስኪደክመኝ ድረስ የማደርገው። በዚህ ደረጃ ተቋማት ተጠርተው ሲሰደቡ እኛው ወንጌል አማኝ ውስጥ አለን ለሚል ሰው መልስ እየሰጠው ነው። ወንጌል አማኝን በዚህ ደረጃ መሳደብ ማዋረድ አግባብ አይደለም። በዚህ ደረጃ ዮኒ ይቅርታ መጠየቅ አለበት። ወንጌል አማኝን አድሬስ አድርጎ የተናገረበት መንገድ አግባብ አይደለም። እኔ ለዚህ ብቻ አይደለም ሌሎችም ሃይማኖት ተጠርተዋል በትላንትና ጉዳይ፣ በዛም ልክ አይደለም። ወንጌል እናገራለሁ ካልክ ወንጌል የተሰራውን የክርስቶስን ስራ በፍቅር እናገራለሁ ለምትል ሰው በዚህ አውድ ውስጥ ሆኖ ማሰብ ተገቢ ነው ብዬ ስለማምን ነው። ቴንኪው አብራር ለማለት ነው። ዛጎል ሐሳብ አለ? ዛጎል ሁላችሁም በዚህ ጉዳይ ላይ በተለይ ደግሞ ቤት ተከፍቶ አበባ በመስጠት በመሳደብ ተሳትፎ እያደረጋችሁ የእውነት ትምህርት እያስተማሩ ሰዎች እግራቸው ስር ቁጭ ብላችሁ የምታምኑበትን ነገር የሚያስተምሩ ሰዎችን ከማበረታታት ይልቅ ወደሚሳደቡ ሰዎች ሄዳችሁ በዚህ ደረጃ ነገርን ማድረግ ልክ ነው ብዬም አላምንም። አታበረታቱ። ቤት ሲከፍቱ ሲሳደቡ እኔ አንዳንድ ስድብ እኔ ቲክቶክ ላይ እኔ በእውነት ሰምቼ ማላቀው ስድብ ነው። ቲክ ባናቱ ይተከል። እኔ በህይወቴ ዘመን ወንጌል ባናቱ አይተከልም። ካልተመቸ ጥለህ ትወጣለህ እንጂ ገብቷቸዋል። ስለዚህ ሰዎች የሆነ ስህተት ሊሳሳቱ ይችላሉ። ግለሰቦችን ከተቋም ጋር ሰፍተህ ተቋምን የሚያህል ነገር በዚህ ደረጃ ማድረግ ልክ አይደለም። ስለዚህ በዚህ ደረጃ እኔ ሪስኩን ሁላችንም መውሰድ አለብን። ልክ አደለም ብለህ መቀጠል አለብን በምንም አይነት። ዛጎሌ ፓስተር እንደምን አመሻችሁ። ምናልባት አንዳንድ ሰዎች ትላንት በተፈጠረው ነገር የኦርቶዶክስ ቤተክርስቲያን እየተወደሰች የተጠቀመች ሊመስላችሁ ይችላል። እኔ ግን በጣም በቃ አላዋቂ ሰዎች የማይገባ ነገር ሲናገሩ ነው የሰማሁት። አንድ ሁለተኛ ሰውየውን እኔ ተናጋሪውን ዮኒ ማኛን ማለት ነው እንደ አእምሮን እንደሳተ ማየት ይቀለኛል እንደ ጤነኛ ከማስበው። ይሄ መሰረታዊ የሆነ የሃይማኖታዊ እንደ አንድ ሰው እንደምንለው አካል መሰረታዊ ነውና ሃይማኖት ከዛ አስተሳሰብ ውጪ የሆነ ማለት እስከ ዛሬ ድረስ እንደዚህ ሲባል አልሰማም እንድል አድርጎኛል። ኦርቶዶክስ ቤተክርስቲያን እንደዚህ ስትሰደብ አልሰማም ለምን ዛሬ እንትናል ሌላ የፈለገው ነገር አለ እንድል አድርጎኛል። እንደዛ እንዲናገርም የሆነ አጀንዳ ፈልጎ የመጣበትም ጊዜ ሌላ ጥያቄ የሚያስነሳ ነው። ተመሳሳይ ነገር እሱ ኦርቶዶክስን አልተናገረም። ተመሳሳይ ምንም ያልተቀነሰ ያልተጨመረ በዚህ ነገር በጣም እንትን እላለሁ። ግን እንደዛም ቢሆን እግዚአብሔር እውነትን ሲናገር
እውነትን ሴጣንንም እንዲናገር ሊያደርገው ይችላል እና ትላንት ዮናስ የተናገረው ነገር ኤርሚያስ እንደዚህ ይላል ለሚለው እውነት ነው። ግን ኤርሚያስ ኦርቶዶክስ ላይ የሰራውን ስህተት ግን መልሶ ደግሞ እሱም ፕሮቴስታንት ላይ ሰርቷል። እንደ ተቋም የሚሳደብ ቃላትን ሰምተናል። እንደዚህ የሚባል እውነት የለም አለ እውነት። ነገር ግን በአጠቃላይ እንደ እምነት ተቋም እንደዚህ መባል አልነበረበትም። ይሄ ክርስቲያናዊ አይደለምና የሚያንጽ አይደለም ለማለት ነው። ግን የሚያንጽ እንዲሆን ከተፈለገ ግለሰቡን እንደዚህ አጸጽ የተገኘበትን ሰው ለምን ማረም አልተቻለም? አብረው ነው እስከዛሬ ድረስ እንግዲህ እሱ ፕሮቴስታንት ሆኛለሁ ካለበት ጊዜ አንስቶ እስከ ትላንቷ ሌሊት ድረስ የሚሳደቡትንም የሚያወድሱትንም አብረው ነበረ። አብረው ሆነው ለዚህ ፍሬ ከበቁ ህብረታቸው ችግር አለበት ማለት ነው። እንደ ህብረት እነሱ ተሰብስበው ይሄ ስድብንም ሆነ ወንጌል ብለው የሚሰብኩትን ነገር መፈረሽ ያለበት እዛ ጋ ነው። እኔ ፕሮቴስታንት ነው እንደዚህ ተሳደበው ብዬ ማሰብ አልፈልግም። ሁለቱን ሰዎች ግን ተሳዳቢዎች ናቸው። ከፍሬያቸው አየናቸው። በስርዓት እንደዚህ ስድብ ሳይኖር ቅር ያለን ነገር ቢኖርም ግን ስድብ ሳይኖር ያው አንተ አሌክስ ቤት መተን አውርተናል። ስድብ ሳይኖር ነገር ግን እነሱ ቤት ማነው ሳይሰደብ የሚወጣ? ፕሮቴስታንት ሆኖ እንኳን ትንሽ እናንተ ትምህርት ላይ የሆነ የምነቅፈው ነገር አለ ይህንን እንወያይበት የሚል ቢገባ ሳይሰደብ የሚወጣ አለ። ይሄ ፍሬ ነው ማለት ነው። በቃ ይህንን አይተን ማንጠነቀቅ ማናረም ከሆነ ነገ ከነሱ የባሰ ተሳዳቢዎች እንደማንሆን ምንም ማረጋገጫ የለም። ተሳዳቢ ነን እና ነገሮችን እናጥራ። መወቀስ ያለበትን ቀጥታ ግለሰቡን እንወቀስ እንጂ ማን ይሄ እውነተኛ ነው ይሄ ይድናል ይሄ አይድንም የምንልበት አይደለም። ሐሳቡ ይወቀሳል። ቤተክርስቲያን የሚያፈርሰው ሰዎችን የሚገለው ሐሳብ ዛሬ የታሰበው ሐሳብ ነው ነገ እግር አውጥቶ የሚሄደው። ፍሬያማ ምን ሆነው ከሐሳባችን ስንጀምር ነው። አመሰግናለሁ። ቴንኪዩ ዛጎል ቴንኪዩ። ይኸውላችሁ ዋናው ነገር ምንድን ነው መሰላችሁ? የትኛውም ተቋም ቤት ተከፍቶ ርዕስ ተይዞ ወደ ስድብ የሄደ ጉዳይ ዛሬ የእያንዳንዱን ቤት ያንኳኳ ነገ እኛ ጋር ሲመጣ እኔ ከድሮም ጀምሮ ስለመቃወም በዚህ ጉዳይ ድፍረት አለኝ። በፍጹም ሰው ቤት ከፍቶ የማንንም ተቋም መሳደብ የለበትም። ማስረጃ አለኝ ካለ ትምህርት መስራት ይችላል፣ መናገር ይችላል። ገብቷችኋል አይደል? ለምሳሌ ያህል የፈለገ ትምህርት ነው የምላችሁ። መሳደብ ተቋማትን በተለይ በጣም ጸያፍ ነገር ነው። እኛም እንግዲህ በየእምነት ውስጥ ያለን ሰዎች እንዲህ አይነት ነገር ላይ ታውቃላችሁ፣ እንዲህ አይነት ነገር ላይ በጣም አክቲቭ የሆንን ለነገሩ ኃይል እየሰጠን እያበረታታንም እንዳለ ስለሚሰማኝ ነው። በዚህ ጉዳይ ላይ ያላችሁን አቋም በትክክል ለራሳችሁ እንትን ማድረግ አለባቸው። አይ እኔ በዚህ ጉዳይ ላይ አልስማማ፣ እኔ አሁን ፐርሰናሊ አልስማማ። ትምህርት ካለና ተነጋገር፣ ርዕስ ይዘና አንተ ትክክለኛ መረጃ አለኝ በምትለው ጉዳይ ላይ ተነጋገር። ሰው አስተማሪ ነው የምትለውን ነገር አምጣ። ስድብ ግን ነውር ነው። በተለይ ተቋም ጠርተህ እሱ በጣም ነውር ነው ለማለት ነው። አቤ እንደምን አለ አቤ